አቀፈኝና ለመጨረሻ ጊዜ እንለያይ። ቅዱስ ስለ ሀይሚ ምንድነው የተሰማው ስሜት? እስኪ አንዴ ስሙት። አይ ከዚህ በኋላ በደንብ እንደምንቀጥል ሀይሚ ነግርሃለች። እስካሁን ከብሩክ ጋር ያሳለፍኩት ህይወት ተደምሮ ቅዱስን ያገኘሁበት ጊዜ አይሆንም ብላለች። ጅማችን እንደው እንዳትጎዳ ሀይሚ ብሩክ ጋር ብቻ ነው ደስታው ያለው። ትላንትና በደቂቃ አየ ነው አንተ ሳወራ በኋላ ከዚህ በላይ ምን አይነት እንትን እንደዛ ያለች ብሩክ ፊት ነው እንደዛ ያለች ብሩክ ፊት ነው ጥራት ሰው ብሩክ ተስፋ አታደርግ ቅዱስ። ምክንያቱም ያው ያሉትን ነገሮች ቪዲዮዎችን አይታል ብዬ ተስፋ አደርጋለሁ። እኔ ኦልሬዲ እኮ አወራቸዋለሁ፣ ሁለቱንም ለየብቻቸው አወራቸዋለሁኝ። ስለ ብሩክና ስለ ሀይሚ ትንሽ የመታረቃቸው ፍንጭ ስታዩ ሚፍታህን የምትሳደቡ ሰዎች ስነ ስርዓት ብትይዙ በጣም የተሻለ ነው ብዬ አስባለሁ። ሀይሚን አትይዛትም፣ ሀይሚን ይዤ ይለኛል እንዴ? ኮርስ ይዣታለሁ። አይ ሚፍታህ የኔ ወለየ አነጋገሩ እንዴት እንዳሳቀኝ። ሀይሚን ይዤ ይላል። ሀይሚን ይዤ በጣም ብዙ ሀሳብ ነው ያለኝ ከሱ ጋር ገና ብዙ ነገር ለመስራት። ኧረ እባክሽ አታምጣው ስለው አምጥቶ ቆለለው። ማሄና ሀሰን ደግሞ ምን ሊሰሩልን ነው? እኔ እኮ ግራ ገባኝ። ልትነግሪኝ ከሆነ የኔ እናት ልትነግሪኝ የምትችይው ነገር አለ? ዩቱብ የሚንቀሳቀሰው ግን ሚስት ባል ካልተቀማ ባል ሚስቱ ካልተቀማ አይንቀሳቀስም እንዴ? ቤተሰቦች እኛ እኮ ግራ ተጋባን እንዴ። ምን ይሻለን? ቆየ ቡታጅራ ዩቲዩበሮች ለምንድን ነው አዳዲስ አይዲያ ማታመጡት? በባልና በሚስት ተጠምዳችሁ ተይዛችኋል እንዴ? የሃይሚንና የብሩኬን ተገላገል ነው ስንል አሁን ደግሞ ጭራሽ ሀሰንና ማሄ ምን አይነት ርዕስ ነው ደግሞ እናንተ የጀመራችሁት? ኧረ ተው ያምርባችሁም። እኛ ስንቱን እንምከር እንዴ? በዚህ በኩል እንዴ ምን አስባችሁ ነው? በዚህ በኩል ሙቀት ያንጨረጭረናል፣ በዚህ በኩል የማዳም ስራ ደፋ ቀና ያደርገናል፣ በዚህ በኩል ዩቲዩብ ምን እናውራ ያስጨንቀናል። እንዴ እናንተ ምንድነው? ከሴትና ከወንድ በቃ ወጣ ያለ ነገር ስራ ስሩ። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ዛሬ ሀሰንና ማሂ ደግሞ ምንድነው ይዘው የመጡት ነገር? እኔ እኮ ግራ ገባኝ። እንዲ ዩቲዩብ ላይ አለ ወንድና አለ ሴት አለ ዝሙት አይሰራም እንዲ? ቆይ ወይ በዝሙት ውስጥ የምንማረው ነገር የለም። በቃ ዝም ብላችሁ ቪዲዮውን አጀማመራችሁን ታሳምሩና አጨራረሱ ላይ በቃ ድብልቅልቁን አወጣችሁ በሚያስጠላ ንግግር ተነጋግራችሁ በኋላ ራሳችሁ ትጸጸታላችሁ። እኛ እኮ ግራ ገባን። አሁን ደግሞ ማሂና ሀሰን ደግሞ አሁን ነገ ምን ልትባባሉ ነው? እየተሰዳደባችሁ ከእናንተም ደግሞ ሀሰን ይሄን አለ ማሂ ይሄን አለች ልንል ልክ እንደ ብሩኬና እንደ ሃይሚ ታዛቢ እኛ ታዛቢ ልንሆን እናንተ ዞራችሁ ስትጋጠሙ እኛ ልትሳደቡ እንዴ? ታው በነገራችን ላይ እኔ በሃይሚና በብሩኬ በኩል መቼም ቢሆን መቼ አልናደድም። ምክንያቱም አንደኛ ነገር ሃይሚ ተይ እንደዚህ አትበይ፣ ሄ እንዲህ አትበይ፣ ነገ ይቆጭሻል ያልኳት ነገር ትናንትና ቆጭቷት ስላየው በጣም ደስ ብሎኛል። ብሩክም ሆኑ ሃይሚ ማለት ነው። ምክንያቱም በስሜት የሚናገሩት ነገር ለነጋቸው ጥሩ እንዳልሆነ ሳወራ ሃይሚን ለመጣል ነው የምትሉ ሰዎች ራሷ ስለመለሰችልኝ በዚህ አጋጣሚ ሃይሚዬ በጣም አድርጌ ነው የማመሰግንሽ። ምክንያቱም ጥሩ እንዳልሆነ ነው እየተናገርኩ የነበረው እንጂ ሃይሚን ለመጣል አይደለም። ሃይሚ መጣል በፈልግማ በይ ሂጅበት ቅዱስ ጋር ጥሩ ነው ምናምን እንደዚህ ያላችሁ ሰዎች ደግሞ ለሃይሚ እድገት ስለማትፈልጉ፣ ምክንያቱም የልቧን ስሜቷን ስለማታዳምጡ። የልቧን ስሜቷን ያዳመጠ ሰው ግን ሃይሚ ከብሩክ መራቅ እንደሌለባት ርቃም ደግሞ ብትርቅ እንኳን በድኗ ቢርቅም ሐሳቧ ብሩክ ጋር እንደሆነ 100% እኛ እናውቃለን። ብሩክም ደግሞ ሃይሚን ለመበደል ብሎ አንድም እርምጃ የተራመደው ነገር የለም። የተራመደበት ነገራቶች ሁሉ እሱ በየዋህነት የሚያደርጋቸው ነገር ነው። በቃ ብሩክ በተፈጥሮ ቶሎ አይባንንም ለነገሮች፣ ቆይቶ ነው ሁሉም ነገር የሚገባው። ይሄ ተፈጥሮ ነው፣ ምንም ማድረግ አይቻልም። ብሩክ ማለት ነው። ያንን ነገር ደግሞ ራሷ ሃይሚ ታውቃለች፣ ባህሪውን ማለት ነው። ይሄንን ባህሪውን ራሷ ነች የምታስተካክለው። ለማስተካከልም ደግሞ እየጣረች እያየናት ነው። ምክንያቱም እንደዚህ በመካከላቸው ክፍተት ሲፈጠር ብዙ ሰው በቃ በሆነ በጥሩ መንፈስ ገብቶ የነሱን መለየት የሚፈልግ ሰው አለ። አሁን ሰሞኑን ቪዲዮ ሲደረግ የነበረው ፎቶ ሲደረግ የነበረው ያ ወንድ ልጅ ነው ከሚያፈቅራት ሰጋ ተደባብሯል። ሲደባበር በዛን ሰዓት እንዲህ እናርግ ሲሉት እምቢ ማለት አይችልም። ለምን? ብሩኬ የፊቱን ነው እንጂ የኋላውን በፍጹም አያይም። ቶሎ ቆይቶ ነው የሚያየው። ይሄ እናውቃለን። ግን ደግሞ ይሄንን ጸባዩን እናንተ የምትወዱት ቤተሰቦቹ ሰብስክራይቡን በማንሳት ወይም እሱን በመስደብ ሳይሆን ሜሽን እያደረጋችሁ ብትነግሩት የሚባለውን ነገር ደግሞ ይተገብራል ብሩክ።
ይሄ ባህሪውን ነው የምወድለት። የሚባለውን ነገር ይፈጽማል። ከቤተሰቦቹ ጋር ፌስ ቱ ፌስ እንደተገናኘ እንደሚያወራ ሰው ነው የሚያወራው ኢንትሮ ሲሰራ። ይሄን ነገር መረዳት የሚያቅታችሁ ለምን እንደሆነ አላውቅም። እና የብሩክ አንደኛ ችግሩ የፊቱን ብቻ እንጂ የኋላውን አያይም። አሁን እነሱ ብሩኬና ሃይሚ በዚህ በአጭር ጊዜ ውስጥ ስኬታማ በመሆናቸው ሀታ ትልቅ እህቷ ራሱ 1 ነጥብ ይዤባታለሁ እኔ ማለት ነው። ለምን ሃይሚ ማለት በጣም ትንሽዬ ልጅ ናት ከነሱ ማለት ነው። የብሩክ ነው እንጂ የሚያሳስበኝ እሷ ህይወት አያሳስበኝ አይባልም ይመስለኛል። የብሩክ ጋር የነበራት ህይወት እሷ ፈልጋው እንደሆነ እነሱ ሳይስማሙበት ራሷ ፈንቅላ በቃ በራሷ አቅም ከነሱ ጋር እንዳለች ነው አሁን የተሰማኝ። ምክንያቱም የምትፈልገውን ማፍቀር ትችላለች። ትልቅ ሰው ናት አይባልም። ትንሽ ልጅ ናት። እንደ ትንሽነቷ እኛ እንደዚህ አሳልፈንበታል፣ አንቺ ደግሞ እንደዚህ መመከር አለብሽ ይባላል። በእርግጥ ልጅ ሲመከር የማይሆን ነገር ያደርጋል ተብሏል። ግን ደግሞ ለዛ እሷ የተማረች ሰው ናት፣ ስለ ቤተሰብ ምናምን ታውቃለች። ይሄንን የሚለው ቤተሰቡን የማያዳምጥ አንዳንድ ጋልጦጥ የሆኑ ሰዎች ናቸው እንደዛ በራሳቸው መንገድ ሄደው በራሳቸው ኑሮን የሚመሰረቱት። ይሄን ነገር ደግሞ ሃይሚ አታደርገውም። ምክንያቱም ለአባቷ ያላትን ፍቅር እናውቃለን። ትልልቅ እህት ነን ባዮቹ የተናገሩትን ነገር እኔ አልደገፍኩትም። ይሄ ነገር ምንድነው ያኔ ከፈለገች ታፍቅር ካልፈለገች ትቶ እንደዛ ነገር ነው ያየሁት። ይሄንን ነገር ሊሉ የሚችሉት ደግሞ ሁለት እህቶቿ እንግዲህ አረብ ሀገር ረጅም ዓመት ሰርተዋል። ይሄ የማይካር ነገር ነው፣ ሰርተዋል። ሃይማኖት ደግሞ በአጭር ጊዜ ውስጥ በህዝብም በጓደኝነትም ቢሉት ስኬታማ ሆናለች። ይሄ ነገሯ ትንሽ ሊያስደብራቸው ትንሽ የሆነ ነገር ሊያስደርጋቸው ይችላል። ዛሬ ማንንም ሰው በትክክለኛ መንገድ ይወደኛል ማለት አይቻልም። እውነት ለመናገር ለምን ብትሉ ዛሬ የእናት ልጅም አይታመንም። እና እኔ ልክ እህቷ የሰጠቻት መልስ ጥሩ እንዳልሆነ ስታቅ ትላንትና ብሩክ ጋር መታ ያደረገችው ነገር በጣም ነው ደስ ያለኝ፣ በጣም ማለት ነው። ለምን ከትልቅ እህቷ እንደዛ ነገር አይጠበቅም። የፈለጋችሁትን በሉኝ፣ እኔ ታዝቢያታለሁ። እህቷን እንደዛ አይባልም በፍጹም። ምክንያቱም ይሄ ልጅ ሀገሯ ልጅ ነው፣ ምንም አያረጋትም። ቅዱስን የታውቀዋለች፣ አሁን አታውቅም። ቅዱስን ለቅዱስ የምናሽቃበጥ ሰዎች ወንድማችን ነው ቅዱስ አይዶን ነው ሊወዳት ሊችል ይችላል በዛን ሰዓት ግን ነገር ግን እሷ አካሏ ነው እንጂ እሱ ጋር ያለው ልቦ ያለው ብሩክ ጋር ነው። ሚፍታህ እንዳለው ማለት ነው። ሚፍታህን የምትሳደቡ ሰዎች እሱ አስታርቃለሁ ብሎ እንደዚህ ይሄን ያህል ጊዜ ክፉ ነገር እንዲናገር አደረገ የምትሉ ሰዎች እሱ ከካሜራ ጀርባ ብዙ ነገር ስላደረገ መሰለኝ ትናንትና ይችን ትንሽ ነጥብ ያሳያችሁ። እሱን ሚፍታህን ልትሰድቡት በፍጹም አትችሉም። የምትኮነኑበትን ነገር አንዳንዴ ለይታችሁ ወቁ። ይሄ ሰላም ባንዴ እኮ እዚህ ጋር የሚመጣ ነገር አለ። ስንት ቀን ከካሜራ ጀርባ ምን እንዳረገ ምን እንደሆነ አናቀምኛ፣ ፈጣሪ ነው የሚያውቀው። ግን ሚዲያው ላይ ያቀረበልን ነገር ልንረዳው ይገባል እንጂ ዛሬ ላይ እነሱ ስለተስማሙ ሚፍታህን መስደብ አንችልም። ምን አረገ? ምንም አላደረገም። ሰላም እንዲፈጥሩ ነው ይረዳል። ስለዚህ አንዳንዴ ቆም ብላችሁ አስቡ። ከዚህ በኋላ ደግሞ ሊንዳም ሆናችሁ ቅዱስም ሆናችሁ በሃይሚና በብሩኬ ህይወት መግባት አስፈላጊ ነው ብዬ እኔ አላስብም። የራሳችሁን አመለካከት እንደሆንም አራቱንም አገናኝታችሁ ያለውን ነገር እንደው ስሜታችሁን ታቋቸዋላችሁ። ምን አይነት ፍቅር እንዳላቸው፣ ምን አይነት አክብሮት እንዳላቸው ያንን ነገር ሁለታችሁ እንደሆንም እነሱን በይበልጥ ለማግባባት በውስጧ ሃይሜም ጋም የሆነ ነገር ቅሬታ ካለ በግልጽ ሊንዳ እንድታናግሪያት እንዲሁም ደግሞ ቅዱስም ደግሞ ያው ትናንት የተራመድክበት የሄድክበት ርቀት ረጅም ነበር። ያንን ነገር መታ ደግሞ ሃይሚ ድፍረስ አድርገዋለች። ከብሩክ ጋር ምን አይነት ጉዞ እንደምትፈልግ የሚገልጽ ነገር አንዳንድ ነገሮች አሉ። ይሄንን ደግሞ ከብሩክ ጋር የምትጠብቀው ነገር አለ። ማድረግ ያለበትን ነገር እሱ ያውቃል። የተቻለንም እኛ እንግዲህ በቪዲዮ ገልጸንለታል። ያው ያደርጋል ብዬ ተስፋ አለኝ። ያንን ነገር ከተፈጸመላት ሃይሚ ከብሩክ ህይወት መውጣትም አትፈልግምም። እሱ ህይወት ውስጥም ማንም መጥቶ እንዲኖር አትፈልግም። ይሄ ግልጽ ነው። ደግሞ ሊኖርም አይገባም። ምክንያቱም እነዚህ ልጆች ብዙ መስዋዕትነት አሳልፈዋል። የፍቅራቸውን ጊዜ ማጣጣሚያቸው ጊዜ ነው እንጂ መለያ ጊዜያቸው አይደለም። አንዳንዴ የምትናገሩትን ነገር እናስብ። በቃ የምትናገሩት ነገር ማሰብ አለብን። ቤተሰቦች እንደመጣልን ዝም ብለን የምናወራቸው ነገሮች ለእኛ ጸጸት ነው እንጂ ምንም ትርፍ የለውም። ገባቸው አይደለ? እና የጨረቃ ፋሚሊዎችን ዛሬ በሰላም እንደሚያመጣልን ተስፋ እናደርጋለን። የሆነ
ለመግባባትም ብለው ሊመጡም ይችላሉ። ብቻ ግን ያው የምናየው ነገር ነው የሚሆነው። ሌላ ግን እውነተኛ ፍቅር መቼም ቢሆን መቼ ስሩ ትልቅ ነው ትንሽ ነው የሚባለው አይደርቅም። ገባችሁ አይደል? ስለዚህ ሃይሚና ብሩኬ ጋር የማይቆረጥ ፍቅር ነው ያለው። ምንም ብትሉት ምን ማለት ነው? አንደኛ እንደምታዩት ነው ሁሉም ነገር፣ ምንም ማስረዳት አይጠበቅም። ቤተሰቦች እና ጠፋለች ሃይሚ ልጠፋ ነው ምናምን ብላችሁ የምታስቡም አላችሁ። ፈጣሪ ያውቃል ስለ ሁሉም ነገር። በዙሪያዋ ብዙ ሰዎች አሉ፣ ብዙ ጓደኞች አሉ። እግዚአብሔር ያውቃል። አታስቡ፣ አትፍሩ። ሁሉም በሰላም ይፈታል። መልካም ቀን